إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته አንዳንድ ሰዎች በተፈጥሮ ቻይ ናቸው ጠብን ማበረድም ሆነ የሚገባቸውን መቀበል ይቀላቸዋል ብዙ ነገሮችን ንቀው ይተዋሉ እንዳልሰሙ ሆነው የሚያልፏቸው ብዙ ነገሮችም አሉ በአጠቃላይ ነገሮችን የማይፈላፈሉ ወይም ከቁንጫ ሌጦ ለማውጣት የማይጥሩ ገራገርና አስደሳች ናቸው በአንጻሩ ችሎ ማደር የማይሆንላቸው ሰዎችም አሉ ትንሹን ነገር እንኳን ማለፍ የማይሆንላቸው እነዚህኞቹ ሁሌም ከጭቅጭቅና አምባጓሮ አይርቁም መብታቸውን አሳልፈው አይሰጡም በተፈጥሮ ታጋሽና ገራገር ሴት የተረጋጋችና ከስጋት የራቀች ናት በመሆኑም የሰዎችን ፍቅርና ውዴታ ታገኛለች ከሰዎች ጋር ጸብ ውስጥ ከምትገባና ነውር ፍለጋ ጸጉር ስንጠቃና ቃላት ፍልፈላ ከማይለያት ሴት ይልቅም ስኬት በሯን ለርሷ ወለል አድርጋ ትከፍታለች ሁሌ ጸብን የሚወዱ ሰዎች በራሳቸው ላይ የስጋትን ዶፍ ያወርዳሉ ሰዎች ይጠሏቸዋል ይርቋቸዋል ስኬት በሯ ላይ ዝግ ነው የሚል ማስታወሻ ለጥፋ ትጠብቃቸዋለች የአላህ መልእክተኛም ሰለዋቱ ረቢ ወሰላሙሁ ዐለይህ ከሁለት ነገር መምረጥ ካለባቸው እጅግ ገር የሆነውን ይመርጡ ነበር ይህም ነገሮቹ ኃጢአት ካልሆኑ ነው ኃጢአት ከሆኑ ግን ከሱ በመራቅ የሚወዳደራቸው የለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል ሲሸጥ ሲገዛም ሆነ ከሰዎች መብቱን ሲጠይቅ ይቅር ባይ ወይም የሚያልፍ የሆነውን ሰው አላህ ይዘንለት ማህበረሰብ የግለሰብ ነጸብራቅ ነው አንዲት ሴት ለማህበረሰቡ መልካም ባህሪ ካሳየች አጸፋው ይመለስላታል በዚህ ምክንያት ልቦና ይረጋጋል ውስጣዊ ሰላም ታገኛለች በምቹ አካባቢ እየኖረች እንደምትገኝም ይሰማታል በአንጻሩ ለሌሎች ክፋት ካሳየች ወይም በሌሎች ላይ ከጨከነች በተመሳሳይ ሰዎች ለሷ ሲከፉባትና አክብሮትና ርህራሄ በጎደለው አኳኋን ሲቀርቧት ማየቷ አይቀርም ሰዎችን የማታከብር እሷም በሰዎች አትከበርም መልካም ስነ ምግባር ያላት ሴት የተሻለ የአእምሮ ሰላም ታገኛለች ለስጋትና ጭንቀት የመጋለጥ ወይም በአሳዛኝ ሁኔታ ውስጥ የመውደቅ እድሏም ያነሰ ይሆናል ከዚህ ባለፈም መልካም ስነ ምግባር የአላህ ሱብሓነሁ ወተዓላ አምልኮት አካልና እርሱም ይበልጥ የሚያበረታታው ነገር ነው ጥራትና ልዕልና የተገባው አላህ እንዲህ ይላል አዑዙ ቢላሂ ሚነ ሸይጣን ረጂም خذ العفو وأمر بالعرف وأعرض عن الجاهلين قرنت أباياس بملكامم أزز بالغيوچنم تواجو سورة الأعراف أنكت عندما توزتنا ستي بليلام آية فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين كاللهم بهنا شروتا لزبك اللاتشو عمل مدفو لبدرك بهن كنورو كزوريا بتبتنو نبر كنرسوم يكربل لنرسوم مهرة لمن اللاتشو በነገሩም ሁሉ ላይ አማክራቸው
ቁርጥ ሐሳብም ባደረግክ ጊዜ በአላህ ላይ ተመካ። አላህ በእርሱ ላይ ተመኪዎችን ሁሉ ይወዳልና። ሱረቱ አሊ ዒምራን አንቀጽ 159። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለው ነበር፣ ከእናንተ ውስጥ እኔ ዘንድ እጅግ ተወዳጅ፣ በመልካም ስነ ምግባር የላቁ፣ የሚተናነሱ፣ ሰዎችን የሚወዱና በሰዎችም የሚወደዱ ናቸው። ከእናንተ ውስጥ እኔ ዘንድ እጅግ የተጠላው ደግሞ በሰዎች መካከል ክፉ ሐሜትን እያሰራጩ ወዳጅን ከወዳጁ የሚያለያዩ እንዲሁም ከንጹህ ሰዎች ላይ ነውርን የሚያነፈንፉ ናቸው። መልካም መሆን ለራስ ነው። ወላሂ መልካም ስነ ምግባርን መላበስ የነቢዩን ዓለይሂ ሰላቱ ወሰላም ሱናን መከተል ነው። ከአላህም ዘንድ ተወዳጅነትን ያስገኛል። አንድ ሰው አላህ ስብሓነሁ ወተዓላ ከወደደው ከዚህ በላይ ምን ይፈልጋል? በሰዎች ዘንድ ተቀባይነት የምናገኝ መስሉን ውዴታን እናገኛለን በሚል ስሜት አላህን የሚያስቆጣ ሥራ አንስራ። ራሳችንን አናጃጅል። ለነገ ሊጠቅመን የሚችለውን መልካም ሥራ እንስራ። መልካም ሥራ ለሁለቱም ዓለም ስኬት ነው፣ ክፉም እንደዛው ለሁለቱም ዓለም ኪሳራ ነው። መልካም ስነ ምግባር የእምሮ ሚዛናዊ የመሆን ጥንካሬና የጥበብ መሟላት ነው። እንዲሁም የቁጣና የስሜት ሚዛናዊነት ነው። ለእምሮና ለሸሪዓ እንዲታዘዝ ማድረግ ነው። ይህ ሚዛናዊነት በሁለት መልኩ ሊገኝ ይችላል። አንደኛው በአላህ ቸርነትና በአፈጣጠር ሁኔታ ተሟልቶ መገኘት ነው። ይህም የሰው ልጅ በተፈጥሮ በባህሪም ሆነ በእምሮ የተሟላ ሆኖ የሚወለድበት አግባብ ነው። ማንም ስርዓት ሳያስይዘው ለስርዓት ይገዛል። ለምሳሌ የመርየም ልጅ ዒሳ እና ሌሎች ተመሳሳይ ነቢያት። ሁለተኛው እነኚህን ባህሪያት በመታገልና በመግራት መያዝ ነው። ይህም ሲባል የሚፈለገው ባህሪ ይገኝ ዘንድ ነፍስን ወይም ራስን በመንገዱ ላይ ማስገደድ ነው። ለምሳሌ የቸርነትን ባህሪ መላበስ የፈለገ ሰው ወደ መለገስ መንገድ በተግባር በመግባት ልግስናን ማዘውተር ይኖርበታል። ለዚህም ለነፍሱ መንገርና እሷን መምራትም አለበት። ልግስና ባህሪው እስኪሆን እና ይኸው ተሳክቶለት ለጋስ እስኪሆን ድረስ ነፍሱን በመታገል ጭምር በግድ ማለማመድ ይኖርበታል። የኩራት ጠባይ ያየለበትና የትህትና ባህሪን መላበስ የሚፈልግ ሰው እንዲሁ በትሑቶች መንገድ በመመላለስና ያለማቋረጥ በዚሁ መንገድ ላይ መትጋት ያስፈልገዋል። በዚህም ሁኔታ ባህሪውና ተፈጥሮው በሚመስል መልኩ እስኪገራለት ድረስ መንገዱን የሙጥኝ ማለት ይኖርበታል። ሌሎች መልካም ስነ ምግባራትም እንዲሁ ናቸው። የታሰቡት ሁላ በዚሁ መንገድ ነው ሊገኙ የሚችሉት። የላቁ ስነ ምግባራትን በልምምድ ሂደት መጎናጸፍ ይቻላል። ይኸውም ውስጣዊ ባህሪያችንን መልካም ተፈጥሯዊ ማንነታችን እስኪሆኑ ድረስ መታገል ነው። ይህ በቀልብና በሰውነት ክፍሎች መካከል ያለ አስደናቂ ትስስር ነው። ለምሳሌ ጥሩ ጸሐፊ መሆን መገለጫው እንዲሆንለት የሚሻ ሰው ለዚሁ ስኬት የሚያበቃውን ነገር ሁሉ ለረጅም ጊዜ ማዘውተር ማከናወን ይኖርበታል። በነፍሱ ውስጥ እስኪሰርጽ ድረስም እድሎችን ሁሉ ሊጠቀም ይገባል። ስለሆነም ከዚህ ትንታኔ መረዳት የምንችለው መልካም ስነ ምግባራት አንድም በተፈጥሮ ወይም አፈጣጠር የሚገኙ ናቸው። አንዳንዴም መልካም ድርጊቶችን በመላመድ አንዳንዴ ደግሞ የመልካም ድርጊት ባለቤት የሆኑ ሰዎችን በማሰስና ከእነርሱ ጋር በመወዳጀት የሚገኙ ናቸው። እነርሱ የበጎ ሥራ አጋሮች እንዲሁም በቀናኢነት ላይ የሚያግዝ ወንድሞች ናቸው። ባህሪ ብልሽ ይሁን ቀና በቅርብ ካለ ሰው ሊኮረጅ እንደሚችል ሊታወቅ ይገባል። በዚሁ መልኩ ሦስቱን የመልካም ባህሪ መጎናጸፊያ መንገዶችን ያገኘ ሰው በተፈጥሮ በልማድ ይሁን በትምህርት የተጎናጸፈው እንደሆነ የላቀ ስነ ምግባር ባለቤት ባህሪ ይሆናል። በተፈጥሮ የብልሹ ባህሪ ባለቤት የሆነ ሰው ብልሹ ጓደኞችም ያሉትና ከነርሱም የተማረ ተላምዶ ማንነቱ እስኪሆኑት ድረስ የብልሹ ነገሮች መንገዶች ሁሉ የገሩለት ሰው እርሱ በእጅጉ ከአላህ ስብሓነሁ ወተዓላ የራቀ ነው። አቅጣጫው የጠፋበትና በሁለት ደረጃዎች መካከል ነው የሚሆነው። ሁሉም ከአቋሙና ከሁኔታው አንጻር ለአላህ ስብሓነሁ ወተዓላ የመቅረብና የመራቅ ደረጃ ይኖረዋል።
ታላቁ አላህ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። የብናኝ ክብደት ያክልም መልካምን የሠራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሠራ ሰው ያገኘዋል። ሱረቱ አዘልዘላ አንቀጽ 7 እና 8። በሌላም አያ ወማ ظለመሁም ላሁ ወላኪን ካኑ አንፉሰሁም የظሊሙን፣ አላህም አልበደላቸውም ግን ነፍሶቻቸውን የሚበድሉ ነበሩ። ሱረቱ አነሕል አንቀጽ 33። የሥነ ምግባር ሚዛናዊ መሆን ለነፍስ ጤና ነው። ከሚዛናዊነት መራቅ ግን ህመምና በሽታ ነው። የሰውነት ጤናን ከመጠበቅ አንጻር ሚዛናዊ መሆን ለሰውነት ጤና ነው። ከሚዛናዊነት ማዘንበል ግን በሽታን ነው የሚያስከትለው። ለምሳሌ ሰውነትን እንውሰድ። ከላዩ ላይ መጥፎን በማስወገድና ጤናውን በማስገኘት በኩል ስላለው ሁኔታ ከምግብ አንጻር ሚዛናዊ መሆንም ግድ ነው። በጣም አለመጥገብና ሳይጠግቡ በመተው መካከል ሚዛናዊ መሆን ያስፈልጋል። እንዲሁ እያንዳንዱ የሚወለድ ሕፃን በተፈጥሯዊ ሚዛናዊነት ላይ ሙስሊም ሆኖ ነው የሚወለደው። በማስተማርም ይሁን በማላመድ አይሁድ፣ ክርስቲያን አልያም ጣዖት አምላኪ የሚያደርጉት ወላጆቹ ናቸው። የሰው ልጅ ሲፈጠር በሁሉም አካሉ የተሟላና ጠንካራ ሆኖ አይደለም። በሂደት እድገት ሲያሳይ በእንክብካቤ በአመጋገብ ነው እየጠነከረ የሚሄደው። ነፍስም እንዲሁ ናት። ከጅምሩ ጎዶሎ ሆና እያደር እንድትሟላና እንድትሻሻል ተደርጋ ነው የተፈጠረችው። የምትሟላውም በእነጣ ባህሪዋን በመግራት በመመገብና በማስተማር ነው። ሰውነት ሚዛናዊ እንዳይሆን አድርጎ ለጤና እክል የሚዳርገው ነገር በተቃራኒ ነገር ነው የሚታከመው። ትኩስ ከሆነ በቀዝቃዛ ነገር፣ ቀዝቃዛ ከሆነ በትኩስ ነገር። ለቀልብ መታወክ መንስኤ የሚሆኑ ነገሮችም እንዲሁ ናቸው። የሚታከሙት በተቃራኒያቸው ነው። ለመሃይምነት በእውቀት፣ ስስት በልግስና፣ ትዕቢት ወይም ትምክህት በትህትና ነው የሚታከሙት። ሰውነታችን ሲታመም ለመዳን ስንል የመድኃኒቱን መራራነት እንደምንታገሰውና እንደምንቋቋመው ሁሉ እንዲሁ የቀልብን መታወክ ለመቅረፍ በምናደርገው ሂደት መታገሱ ግድ ይለናል። እንዲያውም ከአካላዊ ህመሙ በላይ መታገስ ይኖርብናል። የሰውነትን ህመም በሞት ይገላግሉታል። የቀልብ ህመም ግን አላህ ይጠብቀንና ከሞት በኋላ እስከ ዘላለሙ የሚቀጥል ነው። የመድኃኒት አጠቃቀም መመሪያ የሚወሰደው ከህመሙ ሁኔታ በመነሳት እንደሆነ ሁሉ የተከታዮቹን ነፍስ የሚያክም ሼኽ ባህሪያቸውንና ጉድለታቸውን ሳያውቅ በግምት ማከም የለበትም። አንድ ሐኪም ሁሉንም በሽተኞቹን በአንድ አይነት መድኃኒት ቢያክም ብዙዎችን ማዳን እንደማይችል ሁሉ ሼኽ የሆነ ሰውም ለተለያዩ ምክር ፈላጊዎች ተመሳሳይ ሕክምና ቢሰጣቸው ቀልባቸውን ያደነድናል፣ ይገድላልም። እነኚህን ሁሉ ያወሳነው በምሳሌ ለማስረዳት ያክል እንጂ የሁሉንም የጤና እክሎች መድኃኒት ለመዘርዘር ብለን አይደለም። ነፍስ የምትፈልገውንና የምታዘነብልበትን በመጠቆም መንገድ ለማሳየት ነው። ታላቁ አላህ እንዲህ ይላል፣ ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ። በጌታው ፊት መቆምን የፈራ ሰውማ ነፍሱንም ከዝንባሌዋ የከለከለ ገነት እርሷ በርግጥ መኖሪያው ናት። ሱረቱ ናዚዓት አንቀጽ 40ና 41። ከትጋት አንጻር መሰረታዊው ነገር ቁርጠኛ መሆንን ማሳየት ነው። ስጋዊ ፍላጎትን ለመጫን ወይም ለመሰዋት የቆረጡ እንደሆነ ማስፈጸሚያ መንገዶችና ነገሮች ይገራሉ። ይህም ከታላቁ አላህ ሱብሓነሁ ወተዓላ የተቃጣ ፈተና ሊሆን ይችላልና መታገስና በጽናት መቀጠል ያስፈልጋል። ቁርጠኝነትን መተው ነፍስን ለስንፍና ይዳርጋትና ቸልተኝነትን ትላመዳለች። ለዳተኝነት ባህሪ እጅ የመስጠት ዝንባሌ ቁርጠኝነትን አምክኗል ማለት ነው። ለዚህም ባለቤቱ ጥፋተኛ ነውና በራሱ ላይ ፍርድ ማሳለፍ ይኖርበታል።
الله سبحانه وتعالى بتشا ያግራለን። يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم يا مقلب القلوب ثبت قلوبنا على دينك. اللهم أعني على ذكرك وشكرك وحسن عبادتك. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلام. الله سبحانه وتعالى أني بتناقركوت إن أنتم بسماتشوت يمن التاكم يدركن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.